በከተማው በሚገኘው ትልቁ ባንክ ውስጥ ሁሉም ነገር በስርዓትና በቅንጦት ተሞልቷል። ወለሉ እንደ መስታወት ያንጸባርቃል። ደንበኞች በውድ ልብሶቻቸው ተንቆጥቁጠው ወደ ባንኩ እየገቡ ይወጣሉ። በድንገት ግን የባንኩ የመስታወት በር ተከፍቶ አንድ ሰው ገባ። በቅጽበት የባንኩ ጸጥታ ተሰበረ። የሁሉም ዓይን ወደ እርሱ ዞረ። የገባው ሰው ልብሱ ያረጀና በእጁ የያዘው ምርኩዝ የዘመናት ድካምን የሚመሰክር፣ በሌላ እጁ የያዘው ቢጫ ፖስታ ደግሞ ከብዙ ዓመታት በፊት የተጻፈ ይመስላል። ሰውየው ሃሪሽ ቻንድራ ይባላል። በዚያ የቅንጦት አዳራሽ ውስጥ እርሱ በስህተት እንደገባ ባዕድ ተቆጠረ። የሹክሹክታ ማዕበል ተነሳ። ይህ ሰው እዚህ ምን ይሰራል? ለማኝ መሆን አለበት የሚሉ የንቀት ቃላት በአየሩ ላይ ተበተኑ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። አዛውንቱ ግን ይህንን ሁሉ እንዳልሰሙ በምርኩዛቸው እየተደገፉ ቀስ ብለው ወደ ሰራተኛዋ ወደ ኒሻ ቀረቡ። ልጄ አሉ። ድምፃቸው በየዋህነት የተሞላ ነበር። በአካውንቴ ላይ የሆነ ችግር ያለ ይመስላል። ኒሻም ከአናታቸው እስከ እግራቸው በንቀት ገመገመቻቸው። ፈገግታዋ የማላገጥ ስሜት ነበረው። አባት፣ ምናልባት ባንክ ተሳስተው ይሆናል፣ የእርሱ አካውንት እዚህ ያለ አይመስለኝም ስትል መለሰች። አዛውንቱ ሃሪሽ ቻንድራ በኒሻ መልስ አልተገረሙም። ልጄ እባክሽ አንድ ጊዜ ብቻ ሞክሪው አሉ በዚያው በደካማ ድምፃቸው። ኒሻም ፊቷን አጨፍግጋ ያንን አሮጌ ፖስታ ተቀበለቻቸው። ለመመርመር ጊዜ ይወስዳል፣ መጠበቅ አለብዎ ብላ ፖስታውን ጠረጴዛው ላይ ወርውራ ወደ ስራዋ ተመለሰች። አዛውንቱም ቃል ሳይተነፍሱ እዚያው ቆመው መጠበቅ ጀመሩ። ከጥቂት ደቂቃ በኋላ ልጄ ስራ አስኪያጁን ላናግረው እችላለሁ አሉ። ኒሻ ሳትወድ በግድ ስልኳን አንስታ ደወለች። ስራ አስኪያጁ ራጋቭ ቬርማ ከመስታወት ቢሮ ውስጥ ሆኖ ወደ ውጭ ተመለከተ። ያየው አንድ ተራና ድሃ አዛውንትን ነበር። ይህ ሰው በእርግጥ ደንበኛችን ነው ሲል በስልኩ ጠየቀ። አላውቅም ጌታዬ፣ ነገር ግን ሊያገኘዎት ይፈልጋል። ለእንደዚህ አይነት ሰዎች ጊዜ የለኝም አለ ራጋቭ በንቀት። እዛ ጥግ ላይ አስቀምጩ፣ ሰልችቶት ራሱ ይሄዳል። ኒሻም ትዕዛዙን ተቀብላ አባት እዛ ጋር ይቀመጡ፣ ስራ አስኪያጁ ስራ ሲጨርስ ያገኘዎታል አለቻቸው። አዛውንቱን በዝግታ ወደ መቀመጫው አመሩ። ለአንድ ሙሉ ሰዓት በዚያ ጥግ ላይ ብቻቸውን ተቀመጡ። በዙሪያቸው ያለው ዓለም ይንቀሳቀሳል። ሰዎች ይገባሉ፣ ይወጣሉ፣ ይስቃሉ፣ ይጨቃጨቃሉ። እርሳቸው ግን በጊዜ ውስጥ እንደ ቀዘቀዘ ምስል በጸጥታ ይጠብቃሉ። የሚሰነዝርባቸውን ሹክሹክታ ይሰማሉ። ለማኝ እንዴት እዚህ ገባ? ነገር ግን ፊታቸው ላይ ምንም አይነት የስሜት ለውጥ አይታይም። ነገር ግን እያንዳንዱ የንቀት ቃል፣ እያንዳንዱ የቸልተኝነት ደቂቃ የፈተናው አካል ነበር። የአዛውንቱ ትዕግስት እየተመዘነ ነው። የባንኩ ሰራተኞች ባህሪ ደግሞ እየተገለጠ ነበር። ከአንድ ሰዓት በኋላ የትዕግስታቸው ጽዋ የሞላ መሰለ። ቀስ ብለው ተነሱ። ነገር ግን ወደ ባንኩ በር አልነበረም ያመሩት፣ በቀጥታ ወደ ሥራ አስኪያጁ የመስታወት ቢሮ እንጂ። ውርደቱ ሊያበቃ፣ እውነቱ ደግሞ ሊገለጥ አንድ እርምጃ ብቻ ቀርቶታል። በዚያ በንቀትና በቸልተኝነት በጨለመው የባንክ አዳራሽ ውስጥ አርጁን የተባለ አንድ ሰራተኛ አለ። አርጁን በባንኩ ውስጥ ዝቅተኛ ሰራተኛ ነው። ብዙ ስልጣን አልነበረውም፣ ነገር ግን ትልቅ ልብ ነበረው። ከምሳ ሰዓቱ ሲመለስ ያንን አዛውንት ጥግ ላይ ብቻቸውን ተቀምጠው አያቸው። በዙሪያቸው የሚያንሾካሹከውን የንቀት ቃልም ሰማ። ለማኝ፣ ቦታው እዚህ አይደለም። ይህንን ሲሰማ በልቡ ውስጥ ሐዘን ተሰማው። ከሌሎች ሰራተኞች በተለየ አርጁን ዝም ብሎ አላለፈም። ወደ አዛውንቱ ቀርቦ በአክብሮት ጎንበስ ብሎ ጠየቃቸው። አባት ይቅርታ፣ እዚህ ለምን እንደመጡ ባላውቅም ሰዎች የሚያወሩትን ሰምቼ በጣም አዝኛለሁ። ምን ልርዳዎት? አዛውንቱም ቀና ብለው ተመለከቱት። ለመጀመሪያ ጊዜ በዚያ ባንክ ውስጥ የሰውነትና የርኅራሄ እይታዩ። ልጄ ስራ አስኪያጁን ማግኘት ፈልጌ ነበር አሉ። እሺ አባት አለ አርጁን። እባክዎ እዚህ ይጠብቁኝ፣ አሁኑኑ ሄጄ አናግርልዎታለሁ። አርጁን በድፍረት ወደ ስራ አስኪያጁ ቢሮ ገባ። ነገር ግን ራጋቭ ቬርማ ፊቱን እንኳን ሳያዞር ስለዚህ አዛውንት ከሆነ የመጣው ጊዜን አታጥፋ፣ እኔ ራሴ ነኝ እዛ እንዲቀመጥ ያደረግኩት፣ ሰልችቶት ይሄዳል አለው። ከዚያም ሂድና የራስን ስራ ብሎ አሰናበተው። አርጁን በብስጭት ተመለሰ። ነገር ግን አንድ ነገር ለማድረግ ወሰነ። ወደ ኒሻ ጠረጴዛ ሄዶ ያንን አዛውንት የተዉትን አሮጌ ፖስታ አነሳ።
በውስጡ የአካውንት ቁጥር ተጽፎበት ነበር። በራሱ ተነሳሽነት ወደ ኮምፒውተሩ ሄደ። ምናልባት እኔ ራሴ ልረዳው ይችል ይሆናል ብሎ በማሰብ ያንን ቁጥር መፈለግ ጀመረ። በንቀት በተሞላው ባህር ውስጥ አንድ የደግነት ጠብታ ተገኘች። ያቺ ጠብታ ተራ ጠብታ አልነበረችም። ሊመጣ ያለውን የማዕበል አቅጣጫ ልትቀይረው የምትችል ኃይል ነበራት። አርጁን ሳያውቀው የእውነትን በር ማንኳኳት ጀምሮ ነበር። አርጁን በኮምፒውተሩ ስክሪን ላይ በሚያየው ነገር አይኖቹን ማመን አቃተው። ደጋግሞ አየው። ቁጥሮቹን አመሳከረ። ስህተት ሊኖር አይችልም። የአዛውንቱ አካውንት ተራ አካውንት አልነበረም። ይልቁንም የባንኩ የጀርባ አጥንት እንጂ። እኒያ ዳፋ ልብስ የለበሱ በምርኩዝ የተደገፉ አዛውንት የዚህ ግዙፍ ባንክ 60% ባለ ድርሻ ነበሩ። የአርጁን ልብ በድንጋጤ መምታት ጀመረ። ወዲያውኑ የሪፖርቱን ኮፒ አውጥቶ እየተጣደፈ ወደ ሥራ አስኪያጁ ቢሮ ሮጠ። በዚያን ጊዜ ራጋቭ ቬርማ ከአንድ ሀብታም ደንበኛው ጋር እየሳቀ ያወራ ነበር። አርጁን በሩን ሲከፍት ራጋቭ በንቀት ገላመጠው። አርጁንም እየተንቀጠቀጠ ሪፖርቱን ጠረጴዛው ላይ አስቀመጠ። ጌታዬ እባክዎ ይህንን ይመልከቱ፣ ስለዚህ አዛውንት ነው። ራጋቭ ግን ሪፖርቱን እንኳን ሳይመለከት ወደ ጎን ገፋው። አርጁን ለእንደዚህ አይነት ሰዎች ጊዜ እንደሌለኝ አልነገርኩም? አሁን ስራ ላይ ነኝ። ጌታዬ እባክዎ አንድ ጊዜ ብቻ። አልፈልግም ሲል ጮኸ ራጋቭ ሪፖርቱን ወደ አርጁን እየወረወረ። ለእንደዚህ አይነት ደንበኞች ፍላጎት የለኝም። ስራ አስኪያጁ የህይወቱን ትልቁን ስህተት እንደሰራ ገና አላወቀም ነበር። ፍርዱ በገዛ አንደበቱ ተፈርዶበታል። በማግስቱ ልክ በዚያው ሰዓት የባንኩ በር እንደገና ተከፈተ። አዛውንቱ ሃሪሽ ቻንድራ ነበሩ። በዚህ ጊዜ ግን ብቻቸውን አልነበሩ። ከጎናቸው ጥቁር ሱፍ የለበሰ በእጁ የቆዳ ቦርሳ የያዘ ፊቱ ላይ ምንም አይነት ስሜት የማይነበብበት አንድ ሰው ነበር። አዛውንቱ ቃል ሳይተነፍሱ አይኖቻቸውን በስራ አስኪያጁ ቢሮ ላይ ተከሉ። ከዚያም በጣታቸው ብቻ ና የሚል ምልክት ሰጡት። ራጋቭ ቬርማ በፍርሃት እየተንቀጠቀጠ ከቢሮው ወጣ። ትላንት የንቀት እይታ የነበረው ፊቱ ዛሬ በጭንቀት ተውጧል። አዛውንቱም በቀዝቃዛ ድምፅ ተናገሩ። አንተ ስራ አስኪያጅ፣ ትላንት ስራህ ከባድ እንደሚሆንብህ አልነገርኩም? አሁን ቅጣትን ለመቀበል ተዘጋጅ አሉት። ፍርዱ ሊሰጥ፣ ምስጢሩ ሊገለጥ፣ የትዕቢት ግንብ ሊፈርስ አንድ ቃል ብቻ ቀርቶት ነበር። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ቅጣት አለ ራጋቭ ቬርማ ድምፁ እየተንቀጠቀጠ አሁንም የውሸት ድፍረት ለማሳየት እየሞከረ። እኔን ማን ሊቀጣኝ ይችላል? አዛውንቱ ሃሪሽ ቻንድራ ምንም መልስ አልሰጡትም። በምትኩ ከጎናቸው ለቆመው ሰው በጭንቅላታቸው ምልክት ሰጡት። ያ ሱፍ የለበሰው ሰውም የቆዳ ቦርሳውን ከፍቶ 2 ሰነዶችን አወጣ። የመጀመሪያውን ሰነድ ለአርጁን ሰጠው። አርጁን እንኳን ደስ አለህ፣ ከዛሬ ጀምሮ የዚህ ባንክ ስራ አስኪያጅ ሆነህ ተሹመሃል የሚል ነበር። በአዳራሽ ውስጥ የድንጋጤ ሹክሹክታ ተሰማ። ከዚያም ሁለተኛውን ሰነድ ለራጋቭ ቬርማ ሰጠው። አንተ ደግሞ ከስራ አስኪያጅነት ተሽራል፣ ከፈለክ በመስክ ሰራተኝነት መቀጠል ትችላለህ ይላል። የራጋቭ ቬርማ ጉልበቶች ከዱት። ላብ በግንባሩ ላይ እንደ ጅረት ይወርድ ጀመር። እንዴት? ማንኖት? ሲል ጠየቀ። እኔ የዚህ ባንክ 60% ባለ ድርሻ ነኝ። አንተን የማንሳትም ሌላውን የመሾምም ስልጣን አለኝ አሉት። በዚያች ቅጽበት ራጋቭ ቬርማ መሬት ላይ ተንበርክኮ የአዛውንቱን እግር ለመያዝ ሞከረ። እባክዎን ጌቴ ይቅር በሉኝ፣ ትላንት ትልቅ ስህተት ሰርቻለሁ። አዛውንቱም ቀና አድርገው አቆሙት። ይቅርታው ለምንድን ነው? እኔ ለምን ይቅር እልሃለሁ? አንተ የሰራው ስህተት የዚህም ባንክ መሰረታዊ ፖሊሲ የጣሰ ነው። በድሃና በሀብታም መካከል ልዩነት አታድርጉ የሚለውን ሕግ ረግጠሃል ሲሉ መለሱለት። ከዚያም ወደ አርጁን ዞረው ይህ ወንበር የሚገባው ላንተ ነው አሉት። ምክንያቱም አንተ የደንበኛን ልብስ ሳይሆን ልቡን የምታይ ሰው ነህ አሉት። በመጨረሻም ወደ ሁሉም ሰራተኞች ዞረው የመጨረሻውን ቃላቸውን ተናገሩ። ሁላችሁም ከአርጁን ብዙ የምትማሩት ነገር አለ። ተማሩ። ከዛሬ ጀምሮ በየጊዜው የእናንተን ስራ የሚገመግም ሰው ልካለሁ። በዚያች ቀን የፍትህ ሚዛን ተስተካከለ። ንቀት ውርደትን ወለደ፣ ትህትና ደግሞ ክብርን አገኘ። አንድ አዛውንት በጸጥታቸውና በትዕግስታቸው ስርዓት አስተማሩ። ሰው በልብሱ ሳይሆን በልቡ እንደሚመዘን በተግባራቸው አሳዩ።